እማዬ እባክሽ ጥለሽኝ አትሂጂ እማዬ እባክሽን እማዬ እባክሽን አትሂጂ እማዬ እባክሽን እማዬ ሩካን ወይዘሮ ነስሪን ምንም አትሆንም ተረጋጉ እናንተ ምንም አትሆንም ደህና ትሆናለች ዳሪያ ፏቲ ያንን ከባድ ዜና ከነገራት በኋላ በብዙ መንገድ ተቀይራለች የሰማችውን ነገር በውስጥ አመቃ በጸባያ ባለባበሷ በብዙ መንገድ ተቀይራ ማንንም የማሰማ ልጅ ሆናለች ሶመርና ቱርካን ወደ አዲሱ ቤታቸው ገብቶ ዳሪዮታቸውን አሳምሮ ጀምረዋል በቃ እኔ መሄዴ ነው የሚያስፈልግሽ ነገር ካለ ደውይልኝ እሺ ደውልልሃለሁ በልቻው ላኪ እነዚህ ደግሞ እነማን ናቸው እኔ ቤት ውስጥ እያሉ እንዳትደውይልኝ ብዬሽ ነበርኮ ሶመር እባክህን ቶሎ ና ሚጤ መጥቷል መሰለኝ እባክህን ቶሎ ና ሶመር በፍጥነት ድረስልኝ ልወልድ ነው እነዚህ ሁለት ሰዎች ቱርካንና ሶመር አዲሱ ቤታቸው ከገቡበት ቀን ጀምሮ ቱርካንን እየተከታተሏት እያስጨነቋት ነው ቱርካን ወደ ገበያ ትሄዳለች በምትሄድበት ሁሉ እሷን ይከተላሉ ቱርካን ይህንን ጉዳይ ለሶመር አልነገረችው ምናልባት ሰዎቹ በአንድ ወቅት ሶመር ደብድቦት ከሞት አፋፍ የተረፈው የፍሪዝ ሰዎች ይሆናሉ ሶመር ከሰው ጋር ይጣላል ችግር ውስጥ ይገባል ብላ ተነግረው ጉዳዩን በራሷ ይዛለች ቱርካን ወደ ገበያ ስታመራ እነዚህ ጎረምሳዎች እሷን ይከተላሉ ቱርካን ወደ ገበያ ገብታ የምትፈልገውን ነገር እየገዛዛች ወጣት ልጅ ቱርካን በትኩረት እየተመለከታት አይኑን ቱርካን ላይ ጥሏል ቱርካን የምትፈልገውን ነገር ገዛዝታ ወደ ቤት እየተመለሰች አሁንም እሷን እየተከታተሏት ነበር ወይዘሮ ቱርካን ቆሚ አንድ ጊዜ ወይዘሮ ቱርካን እነማን ናችሁ አልቆምም እነማን ናችሁ እናንተ የኔ ፍቅር የት ነበርሽ አንቺን እየፈለኩ ነበርኮ አንተ ማን አላቀም እኮ ማን ዝም በይ ምንድነው እነማን ናችሁ እናንተ ፍቅረኛዬን እየተከታተላችሁ ነበር ሂዱ ከዚህ አሁን ሂዱ ብያለሁ ምንድነው የምትሰራው ሂድ ከዚህ በእውነት ጥሩ ሰው ነህ አመሰግናለሁ ምስጋናውን ተይና በጣም ቆንጆ እንደሆንሽ ግን ታውቂያለሽ አመሰግናለሁ አሁን መሄድ ይኖርብኛል በቃ ሊድ ሶመር ሚንን ይዟት ወደ ሆስፒታል መጥቷል ሶመር ብቻዬን አትተውኝ ሮምሶቹ ጉዳይ ያስጨነቃት ቱርካን ደጋግማ ሶመር ጋር ትደውላለች እሱ ግን ከሚኔ ጋር ነበርና ስልኳን አያነሳም እማዬ እናቴ ምን እየሰራሽ ነው የመድኃኒት ሰዓት ደርሷል አንቺ ደግሞ ማነሽ አንቺ እማዬ እኔ እኮ ነኝ እኔ ዶኑሽ ያንቺ ልጅ ምንድነው የምትይው አንቺ ልጅ የኔ ልጅ ገና አልተወለደችም ልትወለድ ነው ግን በቅርቡ የልጅ እናት ሆናለሁ ማዬ እባክሽ እንደዚህ አትበይ እኔ ልጅሽ ነኝ ማዬ እባክሽ ወደ ጤንነትሽ ተመለሺ ለምትወለደው ልጅ ቆንጆ ልብስ እያዘጋጀው ነው ሚኔ ሚጥ ላይ ትገኛለች ደግሞ ከበር ላይ ቆሞ ልጄ ሚኔ እንዴት ሆነች እያለ ይንቆራጠጣል አንተ ምንድነው እዚህ የምትሰራው ምን አባ ነው እዚህ የምትሰራው አንተ ራስህ እዚህ ምንድነው የምትሰራው ኒያት ምንድነው እውነታውን ለመቀበል ከበደ እንዴ ሶመር እንኳን ደስ አለ ባለቤቴ በሰላም ተገላግላለች የሴት ልጅ አባት ሆነሃል ተመስገን አምላኬ ሰምተሃል አይደል የሴት ልጅ አባት ሆኛለሁ አንተ አይደለም እኔ የሴት ልጅ አባት ሆኛለሁ ሪያ እየፈለኩሽ ነበርኮ እዚህ ነበርሽ እንዴ ቱናንተው ምን እየሰራ ነበር ለምን እንደምታስጠብቀኝ ስንት ሰዓት ሙሉ እዚህ የቆምኩት እኔ ዳሪያ እባክሽ ልጄ አሁን እኮ ዩኒቨርሲቲ ልትገቢ ነው እንደዚህ መሆን አያስፈልግሽም የትም መሆን አልፈልግም ዶርም መሆን አልፈልግም የተረገመ ቤት ውስጥ መኖር አልፈልግም ዳሪያ ምንድነው የምትይው እና የት ነው የምትሆኚው የፈለኩበት ሆናለሁ ከፈለኩ ሲኦል ገባለሁ ሶመር ልጃችንን አየ እና ሶመርና ያቀፋት ና ስሟን ማን አልሻት ኪራዝ ብያታለሁ አባቴ የሚወዳት የእናቱ ስም
እኔና አንተ ከልጃችን ጋር ሶመር አዲስ ህይወትን መሰረታለን። አዲስ ህይወት። ሶመር ለአዲሱ ልጅ የልደት ሰርተፍኬት ለማውጣት የወለደችውን የአዲሷን ልጅ የአባቷን ስም ሲጠይቅ እኔ ነኝ አባቷ ሶመር ኮርኳን። ይቅርታ አድርግልኝ አቶ ሶመር፣ ልጅ አባት ልትሆን አይችልም። ምክንያቱም ዜሮ ሚኒ ህጋዊ ባሏ አንተ አይደለም። እዚህ ጋር የተጻፈው ሌላ ሰው ነው ህጋዊ ባል አላት። ምን? እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? አቶ ዛር ቢሮ ገብቷል እንዴ? አዎ ገብቷል። ቀጠሮ አስይዛል? ቀጠሮ አያስፈልገኝም። ሰውዬ ተመለስ። ሳይፈቀድልህ ወደ ውስጥ መግባት አትችልም። ሰውዬ ተመለስ። ምንድነው ነገሩ? ምንድነው የተፈጠረው? አቶ ዛር ሳልፈቅድለት ነው ወደ ውስጥ የገባው። ሳይፈቀድለት ነው የገባው። አንቺ መሄድ ትችያለሽ። ሰላም አቶ ዛር። አቤት። ማን ልበልህ? አውቃለሁ እንዴ? ታውቀኛለህ። በደንብ የምታውቀኝ መስሎኝ ነበር። ረሳኝ ማለት ነው? ብታ አላወቅኩም። ማነህ? ተዋኛል። እኔም ባንተ ቦታ ብሆን ከዚህ ሁሉ ዓመታት በኋላ ጄላ አስታውስ አልችልም። ሙስጠፋ ነህ? ኦ ፈጣሪ ይመስገን፣ በመጨረሻ ማስታወስከኝ። ልጄ ደህና ነህ? እናትህ ደህና ነች? ሁላችሁም ደህና ናችሁ አይደል? ደህና ነን። እዚህ ድረስ የመጣሁት ለማንኛውም ስለ ቤተሰቤ ደህንነት ልነግር አይደለም። ምን ፈለክ? ንገረኝ። ምንድነው የፈለግከው? ለዛ ለውዱ ልጅ የምታደርገውን ነገር ሁሉ ለእኔ እንድታደርግ ፈልጋለሁ። ልክ እንደ ውዱ ልጅ እኔንም እንድታይ ነው የምፈልገው። እሺ ምንድነው የምትፈልገው? ገንዘብ፣ ቤት፣ ስራ? ምንድነው የምትፈልገው? የምትፈልገው ሙሉ አደርግልሃለሁ። ምንድነው የምትፈልገው? ገንዘብ? አንተን ገንዘብ ፈልጌ አይደለም እዚህ የመጣሁት፣ አባትነትን ነው የፈለግኩት። የነፈከኝን አባትነት ፈልጌ ነው እዚህ የመጣሁት። በአንተ ስም መጠራት ፈልጋለሁ። ልክ እንደ ውዱ ልጅ በአንተ ስም መጠራት ፈልጋለሁ። ሙስጠፋ ምንድነው የምትለው? እንደዛ እንኳን አይሆንም። በጣም ጥሩ ሚኒ፣ በጣም ጥሩ። ከጀርባዬ አሁንም እያሰርሽ ነው። ነገሮችን ሁሉ አበላሸሽ። ሁሉም ነገር አበላሸሽ። በአንቺ ምክንያት ሁሉም ነገር ተበላሸ። ለአንቺና ለልጃችን ስል ከቱርካን ተደብቄ ስንት ነገር አደርጋለሁ። እቺ ደግሞ ከጀርባዬ ሆነሽ በእኔ ላይ ትጫወቻለሽ። ሶመር እባክህን እመነኝ፣ ሁሉም ነገር ውሸት ነው። ውሸት ትዳር ነበር። ሶመር እባክህን እመነኝ። ውሸት ትዳር ስለሆነ ነው ከኒያት ጋር እየኖርሽ ያለሽው። ለዛ ነው አብረሽ የምትሆኚው። ስለሚያስፈራራኝ ነው፣ ኒያት ስለሚያስፈራራኝ ነው አብሬ የሆንኩት። ሰውዬ ምንድነው የምትረብሸው? ምንድነው የምትጮህባት? ማያገባ እንዳትገባ በማያገባ። አቶ ኒያት እባክህን የልደት ሰርተፍኬቱን ለማውጣት ከኛ ጋር መሄድ ይኖርብሃል። የልጁ አባት አንተ ነህ አይደል? በሚገባ እኔ ነኝ የልጁ አባት። ኒያት የልጅቷን የልደት ሰርተፍኬት ለማውጣት ከነርሷ ጋር ሲሄድ ሶመር ሚኒን እያጣደፋት ከሆስፒታሉ ለቀው በፍጥነት ይሄዳሉ። ሚኒና ሩቻ እየተፈራረቁ ከባድ የመርዶ ዜናዎችን ከነገሯት በኋላ ራሷን ስታ ወደ ሆስፒታል ገብታ አሁን ላይ ሁሉን ነገር ረስታ ቤተሰቧ፣ ልጆቿን፣ ትዳሯን ሁሉን ነገር ረስታለች። ምንም የምታስታውሰው ነገር የለም። ቱርካን በሚከታተሉ ሰዎች ምክንያት ከባድ ጭንቀት ውስጥ ገብታለች። ሩቻም የቱርካንን መጨነቅ በሰራተኛው አማካኝነት ሰምታ ያለፈውን ሁሉ ረስተን አዲስ ህይወት፣ አዲስ ቤተሰብን መስረት እያለች ቱርካንን ወደ ትልቁ ቤት እንድትመለስ እያስገደደቻት ነው። ሶመር ልጄ ምንድነው ዛሬ ተጨንቃል? ችግር አለ እንዴ? በሁለት መንታ መንገድ ላይ ቆሜ ተቸገርኩኝ። ምንድነው የተፈጠረ ነገር አለ እንዴ? ባዬ ሚኒ ወልዳለች። እንኳን ደስ አለ ልጄ፣ በእውነት እንኳን ደስ አለ። ይህ እኮ ትልቅ የምስራች ነው። እሱ የምስራች ነው። ከባዱ ነገር ደግሞ እንዴት ብዬ ነው እንኳን የምነግረው እያልኩ እየተጨነቅኩ ነው ልጄ። እኔ እንደሚመስለኝ ይሄ ነገር ሳይረፍድ በጊዜ ቱርካን ሁሉን ነገር ማወቅ ያለባት ይመስለኛል። ቱርካን ለቀናት ከቤተሰቧ ርቃ ቤተሰቧን ለማየት ቤተሰቧን ለመጠየቅ ከቀናቷ ኋላ ተመልሳ አባቷን እየተንከባከበች ነው። ዳሪያ ወዴት ነው የምትሄጂው? ወዴት ነው የምትሄጂው? ጓደኞቼ ጋር እየሄድኩ። ደግሞ እናንተ ምን ያገባችኋል እያልሽ ነው? መሽቷል እኮ በዚህ ሰዓት ወዴት ነው የምትሄጂው? ዳሪያ ተጋጋ፣ እኔ ያናግራታለሁ። ዳሪያ እህቴ ወዴት ነው የምትሄጂው? መሽቷል እኮ። የት እንደምሄድ ነግሬዋለሁ። ደግሜ ለአንቺ መናገር አያስፈልገኝም። ዳሪያ ምን እያልሽ ነው? መሽቷል እኮ በዚህ ሰዓት የት ልትሄጂ ነው? ምንድነው ነገሩ? ዳሪያ ወዴት ልትሄጂ ነው? ቆይ ምንድነው ነገሩ? ኦ ሁለት እህትማማቾች በእኔ ላይ ተጋገዛችሁ ማለት ነው። ደህና ደሩ። አስነሳው፣ እንሂድ በቃ ሀካን እንሂድ። እናቴ እባክሽን ጥሪኝ፣ ቱርካን በይኝ። እኔ እኮ ነኝ ልጅሽ፣
እኔ ቱርካን ልጅሽ እማዬ እባክሽን ያንቺን እርዳታ ፈልጋለሁ ታስፈልጊኛለሽ ለኔም ለቤተሰቡም ታስፈልጊያለሽ እዚህ ጋር ቆሞ የአባቴ ስራ ቦታ ደርሰናል ውዷ ልጄ መጣች ነይ ሻይ እየጠጣን ቁጭ ብለን እናወራለን እዚህ የመጣው ሻይ ልጠጣ አይደለም ብር ስጠኝ ዳሪያ ልጄ የምን ብር ነው የምትይኝ ብር ስጠኝ አባትሽ ነኝ እያልከኝ አይደል የሚያስፈልግሽን ሙሉ አደርጋለሁ ስትል አልነበረም ብር ስጠኝ ብር እሺ ይኸው እንቺ አካን እንሂድ በቃ ዳሪያ ምን እያረግሽ ነው እያረግሽ ያለሽው ነገር ትክክል አይደለም ፍጹም ቤተሰቦችሽ እንደዚህ ማስከፋት የለብሽም ምንም ቢሆን ዳሪያ ቤተሰቦችሽ ናቸው አይደሉም እነሱ የኔ ቤተሰብ አይደሉም ለአመታት ደብቀውኝ ነበር እነዚህ ቤተሰቦች የምላቸው ሰዎች ሌላ ሰው ነበሩ መተዋሹኝ ብቸኛ ልጅ አደረጉኝ ብቻዬን ቀረሁ እናት አባቴን የማላቅ ብኩር ልጅ ሆንኩኝ በእነሱ ምክንያት ስለ እነሱ አታንሳ በቃ ከዚህ እንሂድ አካን አንተ እንዳልከኝ መሰረት አቶ ኒያትን እየተከታተልኩት ነበር የፕሌን ትኬት ቆርጧል ሚኔና ልጄን ይዞ ሊሄድ ነው ሲመስለኝ ወንድሜ ሁለቱን ይዟቸው ሊሄድ ነው በጣም ጥሩ ትልቅ ስራ ነው ወንድሜ የሰራው አመሰግናለሁ ሶመር ሚኔ ወዳለችበት ህንጻ ይደርሳል ኒያት በሊፍት ወደ ሚኔ ጋር ለመምጣት ሲጠባበቅ ሶመር በደረጃው ቀድሞት ወደ ሚኔ ጋር ይደርሳል ነይ እንውጣ ሚኔ ነይ እንሂድ አንተ የማትረባ አንተ ነህ ልጄን የምትወስደው አንተ የማትረባ እገልሃለሁ ከዚህ እንሂድ በቃ እንሂድ ሶመር ና እንሂድ ሶመር ሚኔና ልጁን ይዞ አዲስ ወደ ገዛላቸው ቤት ይዟቸው ይመጣል ሶመር ወደ ቤት ወደ ቱርካን ጋር ሲመለስ ጣላ ፊቱ በትንሽ በልዞ ነበር በጥያቄ ስታፋጥጠው ቀላል ነገር ነው ብሎ ነገሩን በቀላል ለማለፍ ይሞክራል ካን ግን እሷን ከሚከታተሉ ሰዎች ጋር ተጣልቶ ይሁን እያለች እያሰበች እንቀት ውስጥ ትገባለች እነዛ የሚከታተሉ ሰዎች እኮ አሁንም በርሽ ላይ ናቸው ቆይ ምንድነው የሚሻለው እንደማረግ ግራ ገብቶኛል ቆይ ለምንድነው ለሶመር ማትነግሪው አይሆንም ለሶመር ከነገርኩ ሶመር በንዴት ይገላቸዋል ከባድ ችግር ውስጥ ነው የሚገባው እህቴ ይሄ ነገር ከባድ ችግር አለው ይቅርታ አድርጊልኝና ወይዘሮ ሩቻ እንዳለችው ወደ ትልቁ ቤት ብትመለሽ ነው የሚሻለው እንደዛ ነው የሚሻለው ዛሬ የሚኔን መውለድ ለሩቻ ነግሮ ሩቻን ልጇን ለማየት ሚኔ ወዳለችበት ወደ አዲሷ ቤት ትመጣለች ሩቻን ስትመለከት ያኔ ልጅሽን ቀማሻለሁ ያለች ግሮቿ ትዝ ያላት ትደነግጣለች የኔ ጣፋጭ እስኪ ስጪ ልቀፋት አይ ይቅርብሽ ስጪኝ ግድ የለም ስጪኝ ፈጣሪ ይመስገን የልጅ ያየን በፈለጋችሁበት ሰዓት ወደ እኔ ቤት መመለስ ትችላላችሁ ወደ ትልቁ ቤት መምጣት ትችላላችሁ ሶመርና ተቀመጥ አንድ ነገር ላወራ ነበር ሶመር በአንድ ነገር ላይ የተሳሳትኩ ይመስለኛል ምንድነው እሱ ቤተሰብ ማለት ሁሌም ቤተሰብ ነው ምንም ችግር ቢፈጠር ሁሌም ቤተሰብ ነው አንተ በፍጹም ከእናት ጋር ተለያይተ ተቀያይመ እንድትኖር አልፈልግም ያለውን ነገር ችግሩንም ጥሩንም ነገር ችለን እናት ጋር ከአባት ጋር ትልቁ ቤት መኖር ይሻለናል እሺ ቱርጋን እኔ ባንቺ ምርጫ ነው የምመራው መለስ ካልሽ አሁን እንመለሳለን እንሂድ ወይዘሮ ቱርካን እንኳን ደህና መጣችሁ ግቡ እንኳን ደህና መጣችሁ በጣም ጥሩ ስራ ነው የሰራችሁት ሰዎች በሚገባ ያልኩትን አድርገዋል ይሄ ደግሞ ለስራቸው ሽልማት ነው ቱርካን እኔም አንድ የምነግርሽ ነገር አለኝ ምንድነው ሶመር እሱ ማወቅ ያለብሽ አንድ አስፈላጊ ነገር አለ እውነት ነው አርፍጃለሁ ግን በቃ ማወቅ ይኖርብሻል እባክሽን ቱርካን አንድ ጊዜ ልጄን ልቀቃት ኒሃት ልጄን አጣ ኒሃት ልጄን
ሄሎ ሶመር፣ ምን ተፈጠረ? ሶመር ወዴት ነው የምትሄደው? ሶመር እባክህን ልጄን ይዘህ አትሂድ። ኒያት እባክህን ልጄን፣ ኒያት እባክህን። ኒያት በእውነት እገልሃለሁ። በአሁኑ አልምርህም። በእውነት እገልሃለሁ። እባክህን ልጄን አትውሰድብኝ። እባክህን ልጄ። አንቺ የማትረቢ እች ልጅ ላንቺ አትገባም። ኒያት እባክህን። ኪራዝ ልጄ ኒያት እባክህን። ኒያት እባክህን። የቱርካንና የሚኔን ልጅ ይዞ በመኪናው መሄድ ይጀምራል። እሱ በሄደበት ቅጽበት ሶመር ይደርሳል። መኪናውን አዙሮ ኪራዝን ወስዷል። ኒያት ኪራዝን ወስዷል። ድረስበት እባክህ፣ ድረስበት። ነይ ግቢ። ይሄ የማይረባ ሶመር መኪናው በቻለው ፍጥነት ሁሉ መኪናውን እየነዳ በመጨረሻም ኒያት ላይ ይደርስበታል። መኪናውን አቁሞ አንተ የማትረባ! እባክህ መኪናውን አቁሞ! ኒያትን መኪናውን ለማስቆም ቢሞክርም ኒያት አላቆም ሲል ድንገት በመሃላቸው አንድ መኪና ሲገባ ኒያት መኪናውን ቀጥ አድርጎ ያቆመዋል። ኪራዝ ሶመር ልጃችን ኪራዝን ያዣት ወደዚህ እና አንተ የማትረባ አንተ! ሶመር ኒያትን አፈር ከድሜ አድርጎ ራሱን እስኪስት ደብድቦት ደም በደም አድርጎ ጥሎት ሄዳል። አቤት፣ ማን ነው መጣው? በር የሚከፍት ሰው የለም እንዴ? ሰላም ውድ የቃና መሳጅ ቤተሰቦቹ እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ አጆ ተናፋቂው ድራማ የወፍ ጎጆ ክፍል 39 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? አብረን የምንመለከት ይሆናል። ተወዳጅ ተናፋቂ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን እና ምርጥ ቪዲዮዎች እንዲሁም የወፍ ጎጆ ድራማ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ ቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።